ሰበር አስደንጋጭ ዜና፣ ጥብቅ የጥንቃቄ መረጃ። ቫይረሱን ሆን ብለው እያሰራጩት እየዘሩት ነው። አዲሱን መርበርግ ቫይረስ ህዝቡ ሳይጨርስ በመጋለጡ ኦህዴድ መራሹ ስርዓት ፋሽስታዊው የሚይዘው የሚጨብጠው ጠፍቶታል። ጨርቁን ጥሎ አብዶ ተበሳጭቷል። ይሄ ፋሽስት ቡድን ከጦርነት በበለጠ በአንዴ መደዳውን የሚጠላውን የኢትዮጵያን ህዝብ የሚፈጅበት እድል አግኝቶ እንደከሸፈበት እየተረዳ ነው። ይሄ ቫይረስ ሆን ተብሎ ከመካከለኛው አፍሪካ እንደገባና የቫይረሱ ናሙና መገኘቱን የአማራው ልጅ ይሄ ከላይ የሚገኘው ዶክተር ቢኒያም አስራት አጋልጦት ከባድ ምቀኝነትና የዓላማቸው አሰናካይነት ሆኖባቸዋል። ኦህዴድ ይሄ ጉድ ባይጋለጥበት ኖሮ ይሄኔ እስካሁን በትንሹ ከ5 እስከ 10 ቀናት ብቻ ከ100,000 በላይ ህዝብ ያለምንም ጫጫታ ተቀንሶለት ሞቶለት ነበር። ይህን ቫይረስ ሆን ብሎ የታቀደው ምርጫ ለማራዘብ ህዝቡን ኮንፊውዝ ለማድረግ በዋነኝነት ደግሞ ህዝቡ በጦርነት ከሚሞት ይልቅ በዚህ አደገኛ በሽታ ቢያልቅነትና ቢቀንስለት እሱም በመከላከል ስም ቫይረሱን እንደ ባዮሎጂካል መሳሪያ የተጠቀመ እስከ 10 ዓመት ሽብር እየነዛ ቢገዛ ቢቀጥል በማሰብ ነበር ይሄ ስርዓት ያቀደው። ቢሳካለት ኖሮ ደስታውን አይችለው ነበር። ነገር ግን አልሆነም። መለኮታዊ ጣልቃ ገብነት ያለባት ሀገር ስለሆነች ዶክተር ቢኒያም አስነስቶላታል ለዚች ሀገር። ወገኖቼ እስካሁን ድረስ በቫይረሱ አንድ የህክምና ዶክተር ጨምሮ 7 ዜጎች፣ አንድ መጫት ከነ ልጇ እና የጽዳት ባለሙያ በጂንካ ሆስፒታል ውስጥ አርፈዋል። ልብ አድርጉ። በተከሰተው ቫይረስ ጂንካ ሆስፒታል ውስጥ የሞተው ሐኪም አንዱ ዶክተር ጌትነት አብዩ ይሰኛል። የቀብር ላይ የተገኙ ግለሰቦችም ወዲያውኑ በዚሁ ቫይረስ ተይዘው ታመዋል። አንዱ እስካሁን ድረስ በጽኑ ህመም ውስጥ እንዳለ ተነግሯል። የውጭ ሚዲያዎች ሳይቀሩ ስለ ቫይረሱ እየዘገቡ ነው። ፋና ወይም የኢትዮጵያ ሚዲያዎች ዝም ጭጭ ብለዋል። ይህን የሚደረገውን ጉዞ ሊያሰናክሉ ይፈልጋሉ። ይህን ወይም መንግስታት ወደ ኢትዮጵያ የሚደረገውን ጉዞ እያገዱ ይገኛል። ይሄ አደገኛ ገዳይ ቫይረስ ከኢቦላ ጋር እጅግ ተመሳሳይና ፋሚሊየር የሚባል አይነት ነው። ተጠንቀቁ፣ ይገድላል። ይሄ ቫይረስ እያከፋፈለው ያለው ደግሞ የበሻሻው አቶ አቡጡጡ አህመድ የሚባል ሳዲስቲክ ዘረኛ ጨቅላ ነው። ይህን ቫይረስ ወደ ኢትዮጵያ ከአፍሪካ ሆን ብሎ ያስመጣውም ራሱን። በተያያዘ ዜና ይሄ ቫይረስ ያለበትና የታመመን ግለሰብ መገናኛ አካባቢ ዛሬ ከጂንካ አምጥተው ለቀውታል። ህዝቤ ሆይ ራስህን ጠብቅ፣ ተጠንቀቅ፣ አምልጥ። ራስህን ከዚህ ክፉ ወረርሽኝ በሽታ አድን። ባላችሁበት ይመቻችሁ። ለተገኘውን መረጃ አጋራችኋለሁ። ባላችሁበት ፒስ